አዎ ሄሎ ደርሻለሁ እኮ አዎ በላክልኝ ሎኬሽን እዚህ ጋር ነው መሰለኝ ብራዘር እዛች እዛ ያው ጥቁር በር እሺ ወንድሜ ያው ሎርድ ነው እሺ ወንድሜ አረ ይኸው ምልክት ምን እያለ ነው እሱ ጋር አየህ እንዴት ነው ብራዘር ሁሉ ፒስ ይቅርታ ትንሽ ይቅርታ በጣም ይቅርታ እንዴት ነው ሰላም አለቃ አቤል እባላለሁ ከቻናል ዋን ለማች ፕሮግራም ነው የመጣሁት መልካም እንኳን ደህና መጣ ማን ልበል አንተን ኃይሌ እባላለሁ የሮያል ክሊኒንግ ኤንድ ፔስት ኮንትሮል ማናጀር ነኝ አሁን እንግሊዘኛ ነው ያወራው እንግሊዘኛውን ደግሞ አሁን ኃይሌ ተረጉምልናል የሮያል ክሊኒንግ ኤንድ ፔስት ኮንትሮል ዋና ስራ አስኪያጅ ነኝ ምንድነው ሮያል ክሊኒንግ ምንድነው የሚሰራው ማለት በቤት ለቤት በማንኛውም ቦታ ላይ የተለያዩ ፔስቶችን የተለያዩ ተባዮችን በሙያዊ ወይም ደግሞ ሰርቲፋይድ በሆነ መንገድ የማጥፋት ወይም እነዛን ከሰው የተለያየ ንክኪ ምናምን ነገር በሽታ እንዳያስተላልፉ እነሱን የመከላከል ስራ ነው የሚሰራው በነገራችን ላይ በረሮ እንደዚህ በሲሊፐር በኮንጎ በጫማ መግደል አይጥ እንደዚህ አባሮ መምታት ግፍ ነው ሰባዊነት ለሚሰማው ድርጅት በጅምላ ነው ምንጨፈጨፈው ብሏል እስቲ ዛሬ ካንተ ጋር ውዬ ሙያን ለመልመድ ሞክራለሁ ፍቃደኛ ነች መልካም ደስ ይለኛል ንግባ ይቻላል ተከተሉና አንድ ላይ ማሊያዬን እንልበስ ነው ሮያል ክሊኒንግ ነው ያለኝ እንዳንረሳ ክሊኒንግ ማለት ይሄ ፒስ ኮንትሮል ለበቃ በሰላማዊ መንገድ እንስሳትን መጨፍጨፍ እንደማለት ነው በእኔ ትርጉም ስሜ ኃይለ ጊዮርጊስ ወልደተንሳይ ይባላል በአግሪካልቸር ፕላንት ሳይንስ ዘርፍ የመጀመሪያ ዲግሪ አለኝ እና በዚህ ስራ ላይ በሮያል ክሊኒንግ ኤንድ ፔስት ኮንትሮል ላይ ኦልሞስት ከአንድ አመት ከ6 ወር በላይ የስራ ልምድ አለኝ ነገር ግን ከዛ በፊት በርካታ ስራዎችን በዚህ በፔስት ኮንትሮል አግሪካልቸር ላይ ከፍተኛ ስራዎችን ስሰራ ነበርና ያው ስለ ፔስት ኮንትሮል መናገር ካለብኝ ፔስት ኮንትሮል ማለት በቤት ለቤት ያሉ ፔስቶችን ወይም ተባዮችን ማንኛውም ለሰው ልጅ የተለያዩ በሽታዎችን ሊያመጡ የሚችሉ ተባዮችን ማጥፋት ማለት ነው ስናጠፋ ሎካል በሆነ ሲስተም ማጥፋት ማለት አይደለም ሙያዊ በሆነ መንገድ የማጥፋት ስራ እንዲሁም እንዳይስፋፉ የማድረግ ስራ ነው እየሰራን ያለነው ምናልባት እነዚህ ፔስቶችን ስንል ምን ለማለት ፈልገን ነው ለምሳሌ ኮክሮች ወይም በረሮ ምንለው ቤድበግ ነትኋን መጅገር አይጥ የመሳሰሉ ነገሮችን ቤት ለቤት እየዞርን እንዲሁም በካፌና ሬስቶራንት ላይ በተላልቅ ድርጅቶች ላይ የማጥፋት ስራዎችን እየሰራ ነው የምንገኘው እና ዛሬ ከአቤል ጋር በአንድ መኖሪያ ቤት ውስጥ ፔስቶችን ማለትም በረሮን የማጥፋት ስራ የምንሰራ ይሆናል ስለዚህ ከአቤል ጋር ቆይታ የምናደርግ ይሆናል አቤል ከቻናል ዋን ለማች ፕሮግራም ነው የመጣው ይሄን ስራ ባጭሩ ይለምዷል ወይስ አይለምደውም አብረን የምናይ ይሆናል ማለት ነው እሺ አቤላዬ ወዬ እንኳን ደህና ቆየኸኝ መጀመሪያ ስራችን የሚሆነው ይሄን ስራ ለመስራት መጀመሪያ የራሳችንን ሴፍቲ መጠበቅ አለብን ዩኒፎርም መልበስ አለብን ግላስ ማድረግ አለብን አይ ግላስ እንዲሁም ማስክ ማድረግ አለብን እነሱ ነገሮች ይሰጣሉ ተለጥፋለሁ ማለት 0 ነው ምንም ያልተገደለበት ልብስ ነው አይደል yes የመጀመሪያ የክብር አምባሳደራቸው ነው ባይዘው ኦኬ ይሄ ነው እሺ ለሻኖ ምናምን ቤት በኩል የለውም እንዲህ ነው ማረጋው እሺ
የመጀመሪያው ስራችን ይሄ ስራ ነው። ምክንያቱም ሴፍቲ መጠበቅ አለብን። ፈርስት ሴፍቲ የራሳችንን ሴፍቲ መጠበቅ አለብን። በጣም ሪስኪ ስለሆነ ኬሚካል ስለሆነ ለኛም ለሌላ ሰውም ጥንቃቄ ያስፈልጋል ማለት ነው። ይሄን ካደረግን በኋላ አሁን የመጀመሪያው ስራ የሁለተኛው ስራ የሚሆነው ምንድነው? መርጫውን የመገጣጠም ስራ ይሆናል። ከዛ ኬሚካሉን የመቀመም ስራ ይሆንና ቀጥታ ወደ ድርጅት መንገድ ይሆናል ማለት ነው። ስለዚህ እኔ ራሴን እሰራለሁ፣ አሳያለሁ። ቀጣይ ወደ አንተ የራስህን ትሰራለህ ማለት ነው። ጥሩ እሰራለሁ፣ ግን በጣም ነው ያስፈራራኝ። ሪስኪ ስለሆነ ጥንቃቄ ስለሚጠይቅ ምናምን ብለህ በጣም አስፈራርተኛል። በለማሽ ታሪክ ኢንጆይ አድርጌ ስቄ ምናምን ነው። ዛሬ ግን እየፈራው ነው የምሰራው። እስቲ ግን መጨረሻውን እናየዋለን። እስቲ ጉዴን ቀንሱት ተብላችሁ ነው እንዴ ከቻናሏን የተላካችሁት? ስለዚህ መርጫችን ይሄ ነው። ባለ 16 ሊትር ነው። የሚገጣጠሙት አክሰሰሪዎቹ ውስጡ ናቸው ያሉት ለአያያዝ እንዲመቸን። ስለዚህ እነሱን እናወጣና የመግጠም ስራውን እንሰራለን። እነዚህ የሚገጠሙ ናቸው። ይሄ እህል ላይ ምናምን ማሳ ውስጥ ምናምን ጎጆ ቤት የምን ወቅት ላይ ነው ጎጆ ቤት ምናምን በቲቪ ሲረጫ ያለው? አንድ አይነት አገልግሎት የሚሰጥ ነው ማለት ነው። ተመሳሳይ ነው። ማሳ ላይ ለአግሮ ኬሚካል የሚረጩበት መርጫ ነው። ኬሚካል በመናሴ ቀምሳሉ። አቤት ምን አስነከተውኝ ነው? የወሩ ኮከብ ብላችሁ ቦርድ ላይ ለጠፉ። ባለፈው ሳይክል ገጣጥሜ ነበር የዛሬ 3 ነው 4ኛ ፕሮግራም። ምን ያህል በጣም ቤስት ገጣሚ መሆኔን የምታውቀው ሰውየው እቃ እንደረሳ አወኩ። ካርቶን ውስጥ ቻይና አልጫኑለትም፣ ፔዳሉን አልጫኑለትም እና ከዚህ ዝም ብሎ ተገፍተህ ቻይና ሄደ ነው ፔዳሉን ገጥመህ የምትመለሰው። የዚህ ጭቃውን እንዳለ አልተጫነልህም ከቻይና ማለት አጣሁት። አምፒንክ መቀመጫም የለም። ያንተ አምሮ ያልተጫነ መሰለኝ። እስቲ እኔ አባ ዘለፋ ነው እንደምንለማመደው። ኢላማቶክስ ማለት ነው። የተባይ ኢላማቶክስ ውሃ ነው ወይስ ኬሚካሉ? ይሄ ኬሚካሉ ውሃው ይቀላቀላል። አረ አሁን የነበረው ውስጥ ውሃ ነው። ታውቃለህ ደንግጬ ውስጥ ያው ማሳከክ ጀመረ። ኦኬ እዛች ጋር የሚገጠም ማለት ነው። ያኛው ተገጥሟል። እንደየአስፈላጊነቱ የሚቀያየሩ አክሰሰሪዎች ናቸው እነዚህ። ታርጌት ስንፈልግ በረጅሙ መርጨት ስንፈልግ የሚቀየር ነው። እንዲሁም በሰፊው ደግሞ መርጨት ሲፈልግ የሚቀያየሩ ጫፎቹ ቀዳዳዎቹ እንቀይራለን ማለት ነው። ለምሳሌ ግድግዳ በሚሆን ሰዓት በረጅሙ መርጨት ስላለብን እነዚህ ሁለቱስ እሱም እንደዛው ባለ 2 ባለ 1 ባለ 3 ነው ያለው። ቀዩ የበረሮ ነጩ ደግሞ የሌላ ነገር መስሎኝ ነው። በከለራቸው አቀላቅለን እንዳንገል ዘር ከዘር እንዳናለያይ ዛሬ ለቃዘን ላይ ናቸው። እንተናው ድንግጥ ይላሉ እነ በረሮ ሲያዩ። እድር ይጠራል። ዛሬ በጅምላ ነው የተጨፈጨፍነው። ከዛ መዋጮ ይባላል። የበረሮ ቲክቶከሮች ይሰበሰቡና ጤፍ ተሸክመው ባይሱዚ ያወርዳሉ። እንዳይጠፋኝ እኔም እዚች ጋር አምጥቼ ባረግስ ከስር ይቻላል። አዎ ገብቷል። በኋላ እሺ በጣም ማለት እንዳሳየኸኝ ከሆነ እቺ እንዲህ ትደረጋለች። እንዲህ ይገፋል። ልክ ነኝ አንተ? ይሄ ግን ይሸታል። ኬሚካል አለ። ኬሚካል ስለሆነ ተወሰነ ጨረስን ማለት ነው።
ሻማውን ጨርሰሃል። ውሃ እንጨምርበታለን። በአንድ ብስኩት 16 ሊትር አንድ ያገዘ 15 ሊትር አደረኩት። ይማረ ካሜራማናችን ነው ያስነጠሰው። ምን ያህል ሰባይነት እንደሚሰማኝ የምታውቁት ቃል የራሱ ይማረ እላለሁ። እሺ እቺን ማክሷና ነው ወይስ ገና ነው? ማስፈስ እናደርጋለን። ኬሚካል የሚነካስ ነው ማለት ነው። እሺ እንደዚህ የምንሸፋፈነው በረሮቹ አድገው እንዳይበቀሉ ነው። ትልቅ ሲሆኑ ታደጉ በኋላ ዘሬን ጨፍጨፋል ብለው። ስለዚህ ቀጣይ ሶስተኛው ስራችን የሚሆነው ኬሚካሉ ማቀላቀል ነው። ኬሚካል ሲቀላቀል መጀመሪያ ውሃ ያደረግንበት ምክንያት አለው። መጀመሪያ ኬሚካል አይደረግም፣ ምክንያቱም ኬሚካል ኢቫፖሬት ያደርጋል ውሃ ሲጨመርበት። ስለዚህ ውሃ ነው መጀመሪያ አድርገን ከዛ ኬሚካል የምንቀላቅለው ማለት ነው። ስለዚህ እቺ 50 ml ኬሚካሏ በ16 ሊትር ውሃ ውስጥ ተቀላቀለና የመርጨት ስራው ይጀምራል ማለት ነው። ቸግሬ ደግሞ ለመርጫት የጣያ ጻጎኩኝ ይሰራል ለጀብሮሻል መራቅ አለበት። አዎ ይሄ ነገር ኒኩሌር ነው የምናምጣው። ከዛ መልሰን እንከድናለን። ይዘን ሄደን ሰው የማይደርስበት ቦታ ጋርቤጅ ውስጥ ይከተታል። ውስጥ ካለ ከዛስ ይሄ እኔ ነው። እንደዚህ ይከደናል አለው። ከውስጥ ስላለው ወንፊት ስላለው እዚህ ጋር ችግር የለውም። አይ አላየው ክዳናችን ሳይቀየር አይቀርም። እስኪ ከዛ ትንሽ ነቅነቅ እናደርጋለን። እርጎ እንዳይሆን ግን ይሄ ነገር እሺ ዳይ ወደ ስራ ያዝ እነሱ የተሸከምኩ መስሏቸው እንዳይቀምሽ። እቺ ብቻ ናት። እሺ እቺን ከዛ በቃ መጫን ብቻ። ይሄ ፍሬን ማርሽ በቃ ያችን እየተጫንክ ነው እንዴ ነው በቃ ሰየውልሽ አንቺ በራሮ አይከት ተቃት ነው ወጣ የገባሽበት ገብቼ እጅህን ስጣለኝ በራሮ ይላል እንደረረ ሲደፈታ እጅ ታይዞ ይወሰ ስለዚህ ተሰራን ተሰርተሽ
ያው እንግዲህ ዛሬ ገና ለገና ይበቃል ነው ማብራት ያንተ እሱ ጋር ገባ ይሄን ይሰራ አንተ የትም ብትገቡ ጨለማን ተገን ብታረጉ ውስጥ ለውጣው የተማከደም አታመጭ ባሮ ኢንሴክቶች ዲስፔት ከዛ ከላይ እሱን መክፈት አለብን ማለት በነገራችን ላይ ቢምቢ ብቻ አይደለም በረሮ ብቻ አይደለም ቢምቢዎችም ዝንቦችም ካሉ እነሱንም ኤሌክትሮኒክስ ቦታ ፍሪጅ ጋር ምናምን እጥበት ስላለ እንዴት ነው የምናደርገው? ጥሩ ጥያቄ ነው አቤላ። ኤሌክትሮኒክስን ብቻ ሳይሆን እንደዚህ ኤምዲኤፎች ምናምን ላይም ጥንቃቄ ይፈልጋል ይሄ ስራ። በዛ እየረጨና ኤሌክትሮኒክስ ነገር ላይ ለከስተመሮቻችን ሲደውሉ ከሁለት ሰዓት በፊት ኤሌክትሮኒክስ ነገሮችን አጥፍተው እንዲጠብቁን እናደርጋለን። ከዛ ውጭ ደግሞ ኤሌክትሮኒክስ ነገር ሲሆን ፓውደር አለ። በፓውደር መልኩ በረሮ የምናጠፋበት ሲስተምም አለ። ስለዚህ እንደዚህ አይነት ጥንቃቄዎችን እንወስዳለን ማለት ነው። ኪችን ቤት ይበዛሉ። ምንድነው ሙቀት ስለሆነ ኪችን ቤት የምጣድ ውስጥ ስቶቭ ከጀርባው የፍሪጅ ጀርባ ሙቀት ያለበት ቦታ ላይ ይራባል። ሰርቻ ነገር ይወዳሉ። በቃ እንደዛ ቤዝመንት ውስጥ የተዘጋ ክላስ ውስጥ ይበዛል። ወዲያው ደግሞ አንተ የሞተች አያት ያያት ነው ኑዛዜም የለም እታት ይሄ በቃ እቺ ደግሞ እግራችን ሲ በቃ ትንሽ ከሄደች በኋላ ያዞራታል እንዴት ነው ያረጣው? ትንሽ ታባክናለህ እንጂ ጥሩ ነው። እሺ አስተካክል። ያሉበት ቦታ ላይ መሆን አለበት። እሺ በቃ እኔ በበረሮ ቋንቋ እዚህ ትንሽ ያሉት ጠፍቷል። እስቲ ሌላ አናግራቸው ሰብሰብ አድርጌ ልግደላቸው። ኦኬ አቤላዬ በቃ እዛ በሳሎን እየረጨ ጠብቀኝ እስኪ። እቺኛዋን ትንሽ እኔም ዞር ልበልባት። እሺ አቤል ኦኬ አቤላ እንዴት ሆነልሽ?
አጀሳቸው እኔ ሸክሙ ነው የጎተተው አውርድልኝ አይንሽ አልጋ የሚሆን የለም ይከብዳል ሸክሙ ይታወቃል እሺ እና እንዴት ነው ባሪፉ እንዴት ነው ፈጃቸው ኧረ በስመ አብ እንዳለ ለነጋሪ ለመርዶ ነጋሪ ማላስቀረው እንዳለ ነው የጨፈጨፍኳቸው መላው ቤተሰቡ ሁሉ እንኳን እንደኮ ነው የበረሮ አውርደኝ አግዘኝ እሺ ላውርድልህ እሺ እንዴት ነበር ታዲያ ውሎ የዛሬ ቆንጆ ነው ከሞላ ጎደል ምንም አይልም ያው እንደኛ ፐርፌክት ልትሆን አትችልም ስራው ባንዴ አይለመድም በረሮች አንተን ሲያዩ እንዴ መጣ ጆሮ ቆራጭ መጣ እንደሚባለው ፈርተው አይሮጡ የሚገርምህ ያቆኛል ሳለብስም ይፈራሉ ያቃሉ በነገራችን ላይ በረሮች አንድ ጊዜ ማለት ሰው በረሮቹ ቤት እየኖረ ነው እንጂ በረሮች ሰዎቹ ቤት መጥቶ እስከማይኖር ድረስ ይበዛሉ ምንድነው አጋጥሞን ያቃል የሚገርምህ አንዳንዴ እኛም እንደ ባለሙያ ስንገባ ልንረድ ስንገባ ያገር ምናምን የሚሆንበት አጋጣሚ አለ ብዙ ጊዜ ሰዎች ቤታቸውን ዘግተው ምናምን 2 ወር 3 ወር ይዘጉን ወይ ደግሞ በጣም ሙቀት ይሆንና ሳይጸዳ ሲቀር ምናምን ያን ምግብ ምናምን እየበሉ የተራረፈ ነገር ከተቀመጠ በጣም ይበዛሉ ማለት ነው ስለዚህ በረሮቹ ላይ ሰዎቹ ላይ ነው መርጨት የሚቀር በረሮ ብዙ ኮን ሌላ ደግሞ የሆነ መሀል ላይ ቅድም የረጨን አንድ ነገር ያጫወትከኝ ሌላም ጥምር ሙያ አለኝ አልክ ምንድነው ሙያ እስቲ አው ከዚህ ጎን ለጎን እኔ እንደነገርኩ ያው በአግሪካልቸር ነው የተመረኩት ብያለሁ ስፔሲፊክ ደግሞ እኔ አሁን ፍራፍሬ አትክልት ላይ የማዳቀል ስራ እየሰራሁ ነው ከዚህ ስራ ውጪ ማለት ነው በትርፍ ሰዓት ማዳቀል ማለት ግራፍቲንግ ያ ማለት አቮካዶን ፍሬ ለመስጠት ከ7 አመት እስከ 11 አመት መጠበቅ አለበት ፍሬ እንዲሰጥ ፍሬውን ለመብላት ከበቀለ በኋላ ማለት ነው በጣም ይፈጥን ከሆነ 7 አመት ከዘገየ 11 አመት ስለዚህ በ2 አመት ውስጥ ፍሬ እንዲሰጥ ከማዘር ፕላንቱ ላይ ቆርጠን ሳይሆንና ሩት ስቶክ አገናኝተን ፍሬ እንዲሰጥ በ2 አመት ውስጥ ማድረግ እንደሚቻልና እየሰራሁበትም እገኛለሁ ይገርም አቮካዶ በፊት እስከ 11ኛ ክፍል ማለት ያው በቃ ፕሪፓራቶሪ ጨርሶ ነበር ፍሬ የሚሰጠው አሁን ግን እሱ ከኬጂ ያስጀምራል እያለ ነው እንግዲህ ውድ የቻናሏን የለማች ፕሮግራም ተከታታዮች የዛሬ ለማች ላይ ነበር ያተኮረው አንድ የነጻነት ቀልዳለች በጣም ወዳት ዶደራንታ እንዲያስነስ የለኝም ለሁለትስ እኔ ላይ ተቆጥራል ለሁለት ዛሬ እኔ አይደለም ሁለትስ 200 ትስ ሳረግ የነበረው እንግዲህ የፔስት ኮንትሮል ስራችን ከአቤላ ጋር ያያችሁትን ይመስል ነበር ያው ውጤት መስጠት አለብኝ የስራ ውጤቱን ያው አቤላ ፈጣን ነው ጥሩ ነገሩ ፈጣን ነው ነገር ግን ስተቶችን ሰርቷል መጀመሪያ ላይ እንዳየነው ለምሳሌ ምንም የታጠበ ቢሆንም የቀመሰበት አግባብ አለ አንድ ስተት ነው በተጨማሪም ኬሚካሉ ያው ተገዝቶ ነው በጣም ውድ ኬሚካል ነው ዳይሬክት በረሮቹ ላይ ብቻ ነው መረጫት ያለበት እሱ ግን ያልሆነ ቦታ ላይ እንዲሁም ደግሞ ከብክለት አንፃር የማይፈልግ ቦታ ላይ ሲረጭ ስለነበር ከሱም አንፃር ትንሽ ውጤት ዝቅ ያደርግበታል ማለት ነው ጥንቃቄ ስለሚፈልግ ከዛ ውጪ ደግሞ ክዳንን ከክዳን የተወሰነ ሲያቀያየር ነበረ ስለዚህ ያው በውጤት ደረጃ ከ10 7 ሰጣለሁ ግን አይሰጥም ቀጣይ ያስተካክላል ለሌላ ጊዜ እንደዚህ አይነት ስራዎችን ሲሰራ ትኩረት ይሰጣል በማለት 7 ሰጥቻለሁ ስራው በጣም ሪስክ የሚፈልግ ስራ ስለሆነ ጥንቃቄ ያስፈልጋል ለማለት ነው አመሰግናለሁ ሳምንት በሌላ ለማጅ እስከምንገናኝ ድረስ አዝናለሁ በረሮች ስራ የእንጀራ ጉዳይ ሆኖ ነው እንጂ ከእናንተ ጋር በእኛ አካባቢ በፊት የምኖርበት አካባቢ ብዙ ጊዜ በረሮም ያው ሰፈራችን በፍቅር ስርስር ብለን ስለምንኖር አይጥ እንዲኮርኒሳችን ላይ ቆጥ ላይ ይወጣል እና አንድ ቀዳዳ አለ ከቀዳዳው ላይ ቡድቅ ሲል አይጡ እንደዚህ ይሄ እንደ ነፃ ተገደላይ ይራራፈ የሚያደርግ በረሮ እንኳን ተው ሁሉ ማራቶናቸው ነው በኦሎምፒክ እንዳዘጋጁ ነው ፕሮግራም ከዘጉ በኋላ ግን ይሁሉ መለፈፍ ተገቢ ኃይልዬ በጣም ነው ማመሰግነው አብሬ ውዬ ሙያን ስለለመድኩ ጊዜ ስለሰጠኝ እውቀትን ስላካፈልከኝ በጣም ነው ማመሰግነው ሞቅ አርጌ ሰላም ያልኩ ውጤትንም ሞቅ አርግልኝ ለማለት ነው እኔ ልውጣ አንተ ውጤቴ ቀስ አርገ ዝም ብለ 10 ከ10 አቤላ ውጤት ምን ሰጠው እንኳን በስራ ነው ለማንኛውም አመሰግናለሁ እሺ ኃይልዬ እሺ አቤላ